ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከትርታ 97.6 FM ጋር በመተባበር ዘውትር በዚህ ሰዓት የሚያቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችን አሁን ጀምሯል። የዛሬው ልዩ እንግዳዬ ደራሲና ገጣሚ ከፈለኝ ዘለለው እዚህ አጠገቤ ይገኛል። ከፍዬ ስለመጣ ከልብ ነው የማመሰግነው። እኔም እጅግ አመሰግናለሁ። ከፍዬን ለማስተዋወቅ ያክል የሻማ ብርሃን በ1997፣ አገልፋኖ በ2004፣ ሐሞዛ 2007፣ ሐዋዝ 2014፣ ማዕዶት 2017 እነዚህን ቆንጆ መጽሐፎችን አበርክቶልናል። ስለ እነዚህ መጽሐፎችና ከዛም በተጓዳኝ ደግሞ ጎን ለጎን ስለሚሰራቸው ስራዎች እንጨዋወታለን፣ እናወጋለን። በድጋሚ ከፌ ስለመጣ በጣም ደስ ብሎኛል። እኔም እጅግ በጣም ደስ ብሎኛል። ከሻማ ብርሃን እንጀምርና መጽሐፉ መግቢያ ላይ ምን ይላል? ያለህን ምርጥ ነገር ስጥ፣ እናም ዓለምን ለመኖር የተሻለ ቦታ አድርግ ይላል። እስኪ አንዳንድ ነገር በለኝ። አዎ ያ የመጽሐፉ መርህ ነው። ሁላችንም በዚች ምድር ላይ የመጣ ነው ለማገልገል ነው። ስናገለግል ደግሞ መልካማችንን ሁሉ በመስጠት ነው። መልካማችንን ብቻ። ያው የሰው ልጅ ውስጠቱ በብዙ አይነት ባህሪያት የታጨቀ ነው። መልካሙም መጥፎም ያለበት ፍጥረት ነው። ግን እዚች ምድር ላይ ስንኖር we are supposed to give only the positive፣ መልካሙን ነገር ብቻ ለመሰሎቻችን እንደኛው ሰው ለሆኑና ለሌሎችም ፍጥረታት በመስጠት ለመኖር ነው የመጣ ነውና give the best you have and make the world a better place to live። መልካምህን በሰጠህ ቁጥር ዓለም ለፍጥረታት ሁሉ የተሻለች መኖሪያ ቦታ ማድረግ ትችላለህ። ሁሉም ሰው ይሄንን ነገር ማዋጣት ቢችል ማለት ነው። ልክ እንደምን ታየዋለህ መሰለ፣ እኔ አንዲት ክር፣ አንተ አንዲት ክር፣ ሌላውም ሰው አንዲት ክር የማዋጣት ተውቦ ቢኖረው የሁላችንም አንዳንድ ክር ተደምሮ አንድ ሹራብ መስራት ይችላል። ሰው እኛም እንደ ሰው እዚች ምድር ላይ ስንኖር አንተ ያለህን መልካም ነገር፣ እኔ ያለኝን መልካም ነገር፣ ሌላውም ሰው ያለውን መልካም ነገር ለዚች ምድር ኮንትሪቢዩት ማድረግ ቢችል ዓለም የቀውስ ቦታ አትሆንም፣ የችግር ቦታ አትሆንም፣ የስቃይ ቦታ አትሆንም፣ ለሰው ልጆች የተመቸች መልካም ዓለም ትሆናለች ብዬ ስለማስብ ነውና ከበሩም ላይ አይተህ ከሆነ የአንድ ሰው ጭንቅላት ነው የሚታየው። የአንድ ሰው ጭንቅላት ላይ ደግሞ አንዲት ሻማ በርታ ነው የምትታየው። ሰው ለዓለም ትልቁን ብርሃን መስጠት ባንችል ቢያንስ ግን አንዲት ትንሽ የሻማ መሆን እንችላለን ለዓለም ማለት ነው። ሰው ብዙ ወይም ደግሞ ትልቅ ወይም ደግሞ ሰፊ ነገር አይደለም መስጠትም መሆንም ያለብህ ለዚች ምድር። ባንተ አቅም ባንተ ልኬት ትንሿን መሆን ከቻልክ ትልቁን ነገር መፍጠር እንችላለን። ሁሉም ሰው ሻማውን ቢያዋጣ ዓለም ጨለማ አትሆንም ወይም ደግሞ ዓለምን ጨለማ አይወራትም የሚል አይነት ፍልስፍና ይዤ ነው እቺን መጽሐፍ በ1997 ዓመተ ምህረት የጻፍኳት። በጣም ነው ደስ የሚለው። እኔ መግቢያውንም በጣም እወደዋለሁ። የምስል ዲዛይኑንም በጣም ነው የምወደው። በሰዓቱም እስካሁን ድረስ ቤቴ መጻፈው አለና ከጀርባ ላይ ደግሞ አንድ በጣም የምወደው አጠር ያለች ግጥም አለችና የዘመመው ላይ ቀና የፈረሰው ላይ ደረጅ ባወራነው ላንሞገስ እርቀን ላልሄድ ከደጅ ነገር ማሸት ማብኳቱም ጣፋጭ ዳቦ ላይ ወጣው ድሮ ዛሬን አይውቀስ ዛሬም ድሮን አይጥላው። ገብቷል? ጊዜ በቃ የተሰጠን ጥሩ እንድናስብና ጥሩ አድርገን እንድንኖርበት ነው። ሶ የተሰጠን ጊዜ ላይ ችግር የለም። ግን በተሰጠን ጊዜ ላይ የምናስበውና የምንሰራው ነገር ችግር አለበት። መታከም የሚገባው ነገር ብዙ ነገር አለ። ሶ እኛው ራሳችን ባመጣነው ችግር ይሄ የሚየላብይ አይነት ነገር አለ አይደለ? እኛ አጥፍተን ጥፋቱን ለጊዜ መስጠት ማለት ነው። ገብቷል አይደል? ጊዜን ብሌም ማድረግ ማለት ይሄ ጊዜ ይሄ ዘመን ማለት ዘመን፣ ጊዜ፣ ቀን ሁሉ ነገር በጣም ፐርፌክትሊ ሜድ ናቸው። ግን እኛ በጊዜ ውስጥ የምናስብና የምንከውነው ነገር የጊዜን ስም ያጠፉት ይመስለኛል። እንደዛ ነው እኔ የማስበው እንጂ ትላንትም ዛሬም ነገም መልካም ናቸው ብዬ ነው አስበው። ግን በነዛ ውስጥ የሚኖር ሰው ትውልድ ጊዜውን ያበላሸዋል።
ሰው ጊዜው ሲበላሽ ደግሞ ዞሮ ሰው እኔ ጥፋተኛ የማለት ባህሪ የለንም በተፈጥሯችን። ሁሉን ነገር ለሌላ ሰው መስጠት እንወዳለን። ሰው ጣታችንን መጠቆም ነው እንጂ ወደ ራሳችን የመቀሰር ባህሪው የለንም። ሰው ጊዜ ነፃ ነው፣ ወንጀለኛ አይደለም። በጊዜ ውስጥ የሚኖር ፍጥረት ግን ጥፋተኛ ነው፣ ወንጀለኛ ነው። ሰው መወቀስ ካለበትም ሰው ነው መወቀስ ያለበት፣ ጊዜን ያበላሸ ሰው። መልካም፣ በጣም ጥሩ አገላለጽ ነው። እንደው ነካ አርገ ነው ለማለፍ ነው። ያንተ መጽሐፎች 5 መጽሐፎች ነው ያሉ፣ በጣም ቆንጆ መጽሐፎች ናቸው። እንደው ይሄንን የሻማ ብርሃን የተሰኘውን መጽሐፍ ያላነበቡት እንዲያነቡት እንዲዋጉ የሚያደርግ አንድ ነገር ከዛ ውስጥ አንድ ነገር በላንና ወደ ቀጣዩ መጽሐፍ ደግሞ እንሄዳለን። እሺ፣ ደስ ይለኛል። ብዙ ጊዜ ስለ ጽጌረዳ አበባ ሳስብ በጣም የሚያሳዝነኝ ነገር አለ። ጽጌረዳ እንግዲህ ውበቷን ታውቀዋለህ፣ ጠረኗን ታውቀዋለህ፣ ሁሉም ሰው ይፈልጋት ናትና በምትፈለገው ልክ ግን ያልተጠበቀች ወይም ደግሞ እስከ መጨረሻው እንክብካቤ ያልተደረገላት ናትና ነገሮችን ዝም ብዬ እኔ በተመስጦ መመርመር ደስ ይለኛል። ስለ ጽጌረዳ የጻፍኳትን አንድ ግጥም ልበልህ። በዚሁ መጽሐፍ ላይ ውበትሽ ሞትሽ ነው፣ ለጽጌረዳ ውበቷ ሞቷ ሆኖባታል፣ በማማሯ ሰዎች ይቀጥፏታል፣ ዜን ህይወቷ ያልፋል ማለት ነው። እንደዚህ አይነት ውስጠት ነው ያለው። በተመስጦ አስተውሎ በአግራሞት አድንቆሽ፣ ከመዳፏ ውሎ ከደረቱ ሽጦሽ፣ ከውበትሽ ውበት ሊጎናጸፍ ዳድቶ፣ ሲደመም ሲመሰጥ ሲያዜምልሽ ነግቶ፣ ሰው ሆይ ባይዘልቅብሽ ቢፍቅሽ በወረት፣ ጽጌረዳ አበባ ለሰው ምን ዋልሽለት። በስስት በፍቅር ምጎ ጠረንሽን፣ በማይጸና እምነቱ ተርቦቱ ውስጥሽን፣ ጠግቦ ቢያጣጥልሽ ውለሽ ስታድሪለት፣ ንቆ ቢጸየፍሽ ቁንጅናሽ አልቆበት፣ ምን አለ መንፈስሽ ባይኖር ስትኖሪለት። እሷ ኖራልናለች፣ እኛ ግን አልኖርንላትም። በውበቷ ጊዜ ተደምመን አድንቀን ወደን እንቀጥፋትና ደረታችንም ላይ ሽጠን ቤታችን ጠረጴዛም ላይ አድርገን እንከባከባትና ትንሽ ከውበቷ ጎደል ስትል አውጥተን እንጥላታለን። so this is what beauty is። ውበት እንደዚህ ነው፣ መጨረሻው መጣል ነው። ሁሉም ነገር ገብቷል። በተወደደበት ጊዜ እንዳለ አይቆይም። መርገፍ አለ፣ መጠውለግ አለ። በዛ ጊዜ ደግሞ እንደተወደድክበት ጊዜ ጸንተህም አትቆይበትን ነገር ነው። ትንሽ ተነክቼ ጻፍኳት ጽሁፍ ናት። በጣም ደስ ይላል እና እኔም አሁን እንደ አዲስ እንዳነበው እያደረከኝ ነው ያለው እና መልካም ነው። የሻማ ብርሃንን አድማጮች ማንበብ ቢፈልጉ የት ሊያገኙት ይችላሉ? አሁን ላይ ምናልባት 97 ዓመተ ምህረት ላይ ስለሆነ የታተመው ጃፋር ጋር እንደነበር ትዝ ይለኛል። መጀመሪያ ጊዜ የሰጠሁት እዛ ነው። የመጀመሪያው መጽሐፌም እሱ ስለነበረ ለአከፋፋዮች የሰጠሁት መጽሐፍ የሻማ ብርሃን መጽሐፌ ነው። ድጋሚ እትም አልነበረ ነበረ እስከ 4 ሄዷል። እስከ 4 ጊዜ ታትሟል። ግን ህትመቱ የለም። እንዲህ ከሰው አግኝተህ ካላነበብከው በስተቀረ አልቋል ብዙ ቦታ ያለው። ስለዚህ አሁን አድማጮች ማንበብ ቢፈልጉ በዩቲዩብ ሊሆን ይችላል ወይ ኦንላይን ላይ እንደ ውጪዎቹ እንደዛ አይነት ነገር አልታሰበም ወይ? ከፌ አለ አፍሮሪድ የሚባል መተግበሪያ አለ። እዛ ላይ በኦዲዮ በራሴ ድምጽ ተነበዋለ። በኦዲዮ መስማት ለሚፈልግ ሰው እንደዚህ ደግሞ በፒዲኤፍ ደግሞ እዛ ላይ አሉ። ገዝተው ነው ግን ማንበብ የሚችሉት። አፍሮሪድ የሚባል መተግበሪያ በፕሌይ ስቶር ላይ አውርደው እዛ ላይ ማንኛውንም የኔን መጽሐፍቶች በድምጽም በፒዲኤፍም ማግኘት ይችላሉ። ስለዚህ ልክ እንደ ውጪዎቹ ኦንላይን ላይ መጽሐፍ መገዛት፣ መነበብ ይችላል፣ መሰማት ይችላል ማለት ነው። በጣም አሪፍ ቆንጆ ነው የነገርከን። ስለሱም ወደ በኋላ ላይ በደንብ እንመለስበታለን። ያው እንግዲህ ጊዜያችን እስከሚፈቅድልን ድረስ ነካ አድርገን ነው እንለፍ በማለት ነው። ወደ ቀጣዩ መጽሐፍ እንሂድና በ2004 ዓ.ም ያሳተምከው አገል ፋኖ የተሰጠንን በመስጠት ተደስተን መኖር የሚል ነገር አየሁበትና እስቲ ከርዕሱ ጀምረ ትንሽ እኔ ራሴ ለመጥራት እያንገራገርኩ ነበር፣ ትንሽ አቅቶኝ ነበር። እስቲ እሱን ደግሞ ትንሽ ቃሉ ክሬትድ ነው ማለት እኔ ራሴ የፈጠርኩት ቃል ነው። የአገልግልና ፋኖስ አገልግል ከሚለው ቃል አገልን ወሰድኩኝ፣ የመጀመሪያዎቹን 3 ፊደሎች። ከፋኖስ ደግሞ ፋኖ የሚለውን ሁለት ቃል ወሰድኩኝ፣ 2 ፊደል ወሰድኩኝና አንድ ላይ ደመርኳቸው፣ አገል ፋኖ። እኛ የሰው ልጆች ወደዚች ምድር የመጣ ነው እንዳገልግል በውስጣችን የተቀመጠውን መልካም ነገር አውጥተን ለመሰሎቻችን ሰጠን በማጥገብ፣ እንደ ፋኖስ ደግሞ ለመሰሎቻችን ለሰው ልጆች ሁሉ
ብርሃን በመሆን ለመኖር ነው። እዚህ ምድር ላይ የመጣ ነው ለማገል። ቅድም ያልኩህን ነው። እኔ ፍልስፍናዬ በቃ ከመጀመሪያዎቹ እስከ መጨረሻዎቹ ያሉት መጽሐፌ ላይ ይንጸባረቃሉ ቢለያዩም ማለት ነው። ሰው አገልግል የስንቅ ጓደኛችን ነው። ምንድን የጉዞ ጓደኛችን ነው። ስንቅ የምናስቀምጥበት ትልቁ ትውፊታዊ እቃችን ነው። ወይም ደግሞ አሁን ላይ ምሳቃ እንደሚባለው በጣም ታሪካዊ የሆነ ትውፊታዊ እቃችን ነው። ብዙ ርቀት ስንጓዝ በአገልግል ምግብ እንይዛለን። ብዙ ርቀት ተጉዘን ሲደክመን የሆነ ቦታ ላይ አረፍ ብለን ውስጡ ያስቀመጥነውን ወይም ደግሞ የያዝነውን ምግብ እንመገባለን። አገልግል የሰጠነውን ምግብ በጥሩ ሁኔታ ስንበላው በሚጣፍጥ ሁኔታ ስንበላው በሚያጠግብ ሁኔታ አስቀምጦ የተሰጠውን ባደራነት የተሰጠውን ምግብ በጥሩ ሁኔታ አቀዝቅዞ ጠረኑም ጥፍጥናውም አጥጋቢነቱም እንዳለ በአገልግል ያለ ምግብ ይባላል እኮ። በጣም ቫልዩ አለው። ያንን ሳያጠፋ የሚያቆይልን መገልገያ ዕቃችን ነው። ሰው እኛም የሰው ልጆች እንዳገልግልነን ማለት ነው። ፈጣሪ ሲፈጥረን አገልግሎ አድርጎ ነው የፈጠረን። ውስጣችን ብዙ መልካም ነገር ሰጥቶናል፣ አጭቆብናል። ያንን መልካም ነገር ብቻ እያወጣለን ለተራቡ ሰዎች መስጠት ይገባናል። ክፋት፣ ምቀኝነት፣ እርኩሰት፣ ይሄ ሌሎች የማይገቡ ነገሮች ሁሉ ከኛ የማይጠበቁ ነገሮች ሁሉ እንደማይገባ እኛ አገልግሎችን አገልግል ውስጥ ደግሞ መርዝ አይቀመጥም። መልካም ነገር ብቻ ነው የሚቀመጠው። ሰው እኛም ለፈጣሪ አገልግሎቹ ነን ብዬ ነው ማስበው። ስለዚህ የምንሰጣጠው ነገር መልካም ነገር መሆን አለበት የሚል ነው አንደኛው አገልግል። ለዛ ነው አንዱን የመረጥ። ሁለተኛው ደግሞ ፋኖስ ነን። እድሜያችን አጭር ነው። ትንሽ ጊዜ አብርተን እንጠፋለን። ሰው እዚች ምድር ላይ በምንኖርበት ጊዜ ደግሞ ብርሃናችንን ለእኛ ብቻ ሳይሆን ለሌሎችም በማብራት መንገዳቸው ለጨለመባቸው ብርሃን ላጡ በብዙ ውዥንብር ውስጥ ላሉ በብዙ ድንግርግር ውስጥ ላሉ እኛን መሰል ፍጥረቶች ፋኖሳችንን በመስጠት ለመንገዳቸው መብራት በመሆን መኖር ማለት ነው። ስለዚህ የተሰጠንን በመስጠት ተደስቶ የተሰጠህ ነገር የሚሰጥ ነው። ፈጣሪ ላንተ የሰጠህ ነገር የሚሰጥ ነው። ያንን ባልሰጠህ ቁጥር ወንጀለኛ እየሆንክ ነው፣ ወይም ደግሞ ተጠያቂ እየሆንክ ነው፣ ወይም ደግሞ ኃጢአተኛ እየሆንክ ነው። መንፈሳዊ በሆነ አንግል ብናየው ማለት ነው። ሰው የሰው ልጅ የተሰጠው ነገር የሚሰጥ ነው። የተሰጠውን ነገር ባልሰጠ ቁጥር ደግሞ ተጠያቂ ነው። ሰው ተጠያቂ ላለመሆን እኔ አገልፋ ነው ብዬ ይችን መልካም ሐሳቤን ሰጥቻለኝ ማለት ነው። በጣም ጥሩ አገላለጽ ነው። የፖስተሩ ዲዛይን ራሱ በጣም ነው የሚያምረው። እያንዳንዱ የፖስተሮቹ ዲዛይኖች ከርዕሱ ጋር ጥሩ ዝምድና አላቸው። እና በጣም ነው ይገልጸዋል። አገልግል ውስጥ ፋኖስ አገልግልና ፋኖስ አንድ ላይ ጥምረት ፈጥረው ውህደት ፈጥረው ነው እና አገላለጽም በጣም ደስ የሚል ቀለል ባለ ሁኔታ ማንም ሰው ሊረዳው በሚችለው አይነት ሁኔታ ነውና የምር በጣም ደስ ይላል። ይሄን ሁላ መጽሐፍ መቻልህም ራሱ ትልቅ ነገር ነው። ምክንያቱም እኛ ጋር አሁን ላይ እንደሚታየው ከሆነ እንደዚህ ጥበብ ነክ የሆኑ ነገሮች ላይ ገቢያቸውን ብዙ ማርኪም አይደለም። እኛም አያያዛችንም ጥሩ አይደለም። መስራት ያለብን ጉዳዮች ላይም ስላልሰራን ጥበብ ነክ ነገሮች ላይ ስለ ለምሳሌ ደራሲ ላይ ሙዚቃ ላይም ብንሄድ ፊልም ላይም ብንሄድ ገቢው ብዙ ማርኪም አይደለም። ስለዚህ ያ ማለት ምን ማለት ነው? ያልተሰሩ የቤት ስራዎች በጣም ብዙ አሉ ማለት ነው። እና በውጪዎቹ ብንሄድ ግን መጽሐፍ ኦንላይን ላይ ይሸጣሉ፣ ፊልሞች ኦንላይን ላይ ይታያሉ፣ በጣም ትላልቅ ገቢዎች ያስገባሉ። እና ሁላችንም ጋር ብዙ የቤት ስራ አለ። ስለዚህ ሁላችንም የቤት ስራችንን ብንወጣ መልካም ነው ብዬ አስባለሁ። ምክንያቱም ከዚህ በኋላም ከፌ 6ኛ 7ኛ መጽሐፍ እንዲጽፍ ጎን ለጎን የለፋበትን ውጤት ማግኘት አለበት ብዬ አስባለሁ። እና በዚህ ላይ ያለኝ ሀሳብ ይሄንን ይመስላል። እንደው ከሱ ላይ የተወሰነ ነገር ደግሞ እንደ ሻማ ብርሃን ብትለን ደስ ይለኛል። እስኪ እዚህ ጋም እኔ ብዙ ጊዜ አንድ ፕሪንሲፕል አለኝ የራሴ ሆነ ማለት ነው። መጽሐፎቼ ጀርባ ላይ ብዙ ጊዜ ብዙ መጽሐፍቶች እንደሚያወጣቸው አላወጣም። እንደዚህ አሁን ለሚመለከትልህ ለሚያይልህ ሰው ሰጥተህ ያ ሰው ያየውን የተሰማውን ሀሳብ እዚህ ላይ አርጌ በጣም ቆንጆ መጽሐፍ ነው ብታነቡት ምናምን የሚል መወድስ እንዲጻፍበት አልፈልግም። የራሴን በጣም የገነኑ ሀሳቦች ውስጣዊ ሀሳቦች እዚህ መጽሐፍ ውስጥ ካሉ በጣም የገነነ ሀሳብ ቁጭ ነው ማረጋው። ብዙዎቹ እንደዛ ናቸውና እዚህ መጽሐፍ ላይ ያለው የህይወቴ ማለፊያ በሩ ተዘጋ ብለህ እንደ ሐውልት አትቁም ሌላ ከፋች ናፍቀህ
ቁልፉ ከጠፋብህ ለተዘጋብህ በር መስኮቱን ፍለጋ ነጋ ጠባ ብረር የምትል ሐሳብ ነች። በጣም ደስ ይላል። ምንድነው ላይፍ ብዙ ኦፕሽኖችን ሰጥታናለች። ማየት ከቻልክ ይሄ ምንድነው በህይወት ያለን አማራጭ የመኖር አማራጭ አንድ ብቻ አይደለም። መመልከት የመቻል አቅምህ በጣም የወረደ ካልሆነ በስተቀር በሩ ቢዘጋብህ በመስኮቱ ለመውጣት ማሰብ፣ መስኮቱ ቢዘጋብህ ሌሎች ሽንቁራቶች የግርግዳ ሽንቁራቶች መፈለግ። ሰው ሁሉ ነገር ሬዲሜድ አይደለም እዚች ምድር ላይ አይደለ? ግን ያ ሬዲሜድ ያልሆነውን ነገር ያለቀለት ያይደለውን ነገር አንተ ነህ እየሰራኸው እንደምትፈልገው እያደረግከው የምትኖረው። ያንን የማድረግ አቅም ደግሞ ተሰጥቷል። you are good enough ለዛ ነገር ብቁ ነህ። ግን አቅምህን በወጉና በልኩ ያለመጠቀም ችግር ያንተ ነው የሚሆነው። ሰው ሁልጊዜ እኛም ስናስብ ወይም ደግሞ እዚህ ምድር ላይ ስንኖር ላይፋችንን ዋን ዳይሬክሽናሊ ብቻ ባንመለከት፣ መልቲ ኦፕሽናል ብንሆን፣ ብዙ አማራጮች እንዳሉ መመልከት ብንችል። እናትና አባቶቻችን የሚሉት ተረት አለ፣ ይሄ አንድ ያላት እንቅልፍ የላት የሚሉት ነገር። ሁልጊዜ አንድ ነገር እንዳለን የምናስብ ሰዎች ከሆነን ያቺ ነገር ስትጠፋ እኛም አብረን እንጠፋለን። ግን ያቺ ነገር ስትጠፋ ሌላ ነገር ያለን ሰዎች ከሆነን በእንግሊዘኛ ቋንቋ ትምህርት ውስጥ ግራመር ላይ ምን አለ፣ ይሄ አይዘር ኦር የሚባል ግራመር ፓርት አለ። አይዘር ኦር ማለት ምን ማለት ነው? ኢፍ ኖት ዚስ ዜን ዛት ማለት ነው። ይሄ ካልሆነ ያ የሚባል አማራጭ አለ። በህይወት ውስጥ እንደዚህ አይነት አማራጭ ያለ ሰው መሆን መቻል አለበት። ይሄ ካልሆነ ይሄ የምትለው ነገር መኖር አለበት። ያ ከሌለ አንድ ያለ ሰው ነህ። በቃ አንድ ያላት ደግሞ እንቅልፍ የላትም። ሁሌ ጭንቀት፣ ሁሌ መብሰልሰል፣ ሁሌ መብከንከን ውስጥ ነው የምትኖረው። ስለዚህ በህይወት ኦፕሽናል መሆን እንዳለብህ የሚያሳስብ ሐሳብ ነው። በጣም አሪፍ። እሱም መጽሐፍ ቅድም እንደነገርከኝ ነው የሚገኘው ለአድማጮች። ሁሉም መጽሐፎቼ እንዳልኩ ምናልባት አሁን ከመጨረሻው ከማዕዶት በስተቀረ አራቱ አፍሮሪድ መተግበሪያ ላይ አሉ። በኔም ድምጽ ተተርከው እንደገና ደግሞ ዋናው በወረቀት ጀስት ሰው በሶፍት ኮፒም ሊያነበው በሚችል ደረጃ አለ። መርጦ ወይ ሶፍት ኮፒውን ወይ ኦዲዮን ገዝቶ ያነባል። ዋጋቸውን በጣም ተመጣጣኝ ሆነው ማለት ነው። መልካም፣ በጣም ደስ ይላል። ጥሩ ቆይታ ነው ያለን። እንቀጥላለን። ከዚህ በፊት በግጥም የተሳተፍክበት ወደ ሙዚቃ የተቀየረ ግጥም ነበረ? በትክክል ነበረኝ። 95 ዓመተ ምህረት ላይ ነው። እሺ። አንድ የግጥም ውድድር ነበረ ተማሪ ያለሁኝና ተወዳድሬ በጊዜው ሁለተኛ ወጥቶ ከፍተኛ ሽልማትም አግኝቼበታለሁ። ግጥሙ ወደ ዘፈን ተቀይሮ ዜማ ወጥቶለት ማለት ነው። የተጫወተችው አበባ ደሳለኝ ነች። የግጥሙን ዜማ ደግሞ የሰራለት ሞገስ ተካ ነው። ሬጌ ቢት ነው። በጣም የሚያምር፣ በወቅቱ ደግሞ ክሊፕም አለው። በጣም የሚያምር ስራ ነበረ። ትዝ ይለኛል። ርዕሱ ምን ነበር የሚለው? እናድምጥ እናስብ። መልካም። እሱ ሙዚቃ ከፈለኝ በግጥም የተሳተፈበትን አድምጠን እንመለሳለን። በድጋሚ አብራችሁን ቆዩ። ተመልሰን መተናል። ዳዊት ፖድካስት ከትርታ 97.6 ኤፍኤም ጋር በመሆን የሚያቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችን እየተከታተላችሁ ትገኛላችሁ። ከፈለኝ ዘለለው ደራሲና ገጣሚ በጣም ሞደው ማከብረው ነው። እዚህ ስለመጣ በጣም ደስ ብሎኛል። ከፌ በጣም ሰግናለኝ። አሞዛ ልክ ነኝ? በ2007 ዓ.ም ነበረ የወጣው። የትላንትናው ደመና የዛሬዋን ፀሐይ አይጋርዳትም። ትክክል። እሺ ምንድን ነው? ምን ለማለት ነው ሀሳቡ? እንግዲህ እንዳልኩ የኔ መጽሐፍቶች ሁሉም ማለት ይቻላል ውስጠ መልካም ናቸው። ማለት እኔ ጥቋቁር ሀሳቦችን በማንሳት የሆነ ውስጤ ብዙ አይገፋፋምና የትላንትናው ደመና የዛሬዋን ፀሐይ አይጋርዳትም ማለት ብዙዎቻችን ጀርባችን ህመም አለበት። ብዙዎቻችን ጀርባችን ቁስል አለበት። ብዙዎቻችን ጀርባችን ጭልመት አለበት እና ዞር ብለህ ልይካልክ የሚያደናቅፍህ ብዙ ደስ ማይል ታሪክ አለ በእያንዳንዳችን ህይወት ጀርባ ላይ ማለት ነው። እና ትላንትናችን ላይ በጣም የሚያስፈሩ ደመናዎች አሉብን። ሁላችንም ብንመለከት በግል ህይወታችን ውስጥ ማለት ነው ስንመለከት፣ እነዛ ደመናዎች ግን አቅም ኖሯቸው ጉልበት ኖሯቸው ዛሬህን ሊያበላሹ
አይችሉም አንለስ አንተ አቅም ካልሰጣቸው በስተቀር ዶሚኔሽን እንዲፈጥሩብህ ዌልካም ካላልካቸው በስተቀር የትላንትናው ደመና ያንተን ዛሬ ፀሐይ ሊጋርዳት አይገባም የሚል አይነት ፍልስፍና ሁሉ ጊዜ ይሄ ነገር እንደ መርህ መታየት አለበት በእያንዳንዱ ሰው ህይወት ውስጥ ማለት ነው። እንዳልኩ የብዙዎቻችን ታሪክ አባጣ ጎርባጣ አለው፣ አቀበት ቁልቁለት አለው። እንዳልኩ ይሄ ቁስል አለው፣ ህመም አለው። ግን ያ ማለት ኢታዞል ፓስት እኮ ሁሉም ነገር አልፏል እኮ አሁን የለም እኮ። ግን ብዙዎቻችን የኋላውን ዛሬ ላይ አምጥተን ነው የነጋችንን ተስፋ የምናበላሸው ማለት ነው። ወይም ደግሞ የኋላውን ዛሬ ላይ እናመጣና ወደፊት እንዳንሆድ የፊት ታኮ እናረጋዋል። የሌለ ማለት ነው። የፊት ታኮ እኮ የለም አይደል? የኋላ ታኮ ነው ያለው አይደል? እኛ ግን ወደፊት እንዳንሄድ ታኮ እናረጋዋለን። ኋላችንን አምጥተን ያለፈውን የሌለውን ማለት ነው። ብዙዎቻችን በዚህ አይነት የሆነ ወጥመድ የታሰረን ይመስለኛል። ለዛ ነው የትላንትናው ደመና የዛሬዋን ፀሐይ አይጋረዳትም አንለስ እኛ ፓወር ካልሰጠነው በስተቀር። የትላንትናው ችግራችን ዛሬ አያቆመንም፣ ምክንያቱም አልፏል። ግን ብዙዎቻችን አዝለነው ስለምንኖር ዛሬ ላይ ከብዶናል፣ ይጥለናል። ብዙዎቻችን ተሸክመነው ስለምንኖር ዛሬ ላይ አቆሞናል፣ ወደፊት እንዳንሄድ ጋርዶናል፣ ከፊታችን ከነጋችን ጋር አራርቆናል፣ ግርዶሽ ሆኖብናል። ገብተዋል ማለፍ አልቻልንም። ምክንያቱም ዛሬ ላይ እየኖርን ነገንም እናስብናል። ነገን እያሰብክ ምንድነው ትላንትን እያሰብክ ደግሞ ዛሬን መኖር ወይም ደግሞ ነገን ዊሽ ማድረግ በጣም ከባድ ነው፣ እንቅፋት መፍጠር ነው የሚሆነው። ከዛ አንጻር ነው የትላንትናው ደመና የዛሬዋን ፀሐይ ሊጋርዳት አይችልም ብዬ እንደ መርህ ያስቀመጥኳት። ጥሩ አገላለጽ ነው። የምስሉ የከቨር ዲዛይኑ ስለሱም ደግሞ ትንሽ ተወሰነ ማብራሪያ እዚህ ጋር ቲፒካል ነው፣ ኢትዮጵያዊ የሆነ ስዕል ነው። ተማሪ ነው በነገራችን ላይ ያስተማርኩት ተማሪ ነው ይሄን ከቨር የሰራልኝና አንድ እናት እንጀራ ስትጋግር እያሰፋች ነው፣ እንጀራ እያሰፋች ነው። አንድ ህፃን ልጅ አዝላ ነው ህፃን ልጅ አዝላ እንጀራ እያሰፋች ነው። አንድ ደግሞ በትንሽ በእድሜው ትንሽ ከፍ ያለ 4 እና 5 ዓመት እድሜ ላይ ያለ ህፃን ልጅ ደግሞ እናቱ እንጀራውን ስታሰፋ ምንድነው አገጩን በእጁ ይዞ የእንጀራዋን ተሰፍቶ ማለቅ ወይም ደግሞ በቃ የእንጀራዋን መውጣት ከምጣዱ ላይ መውጣትና ወደሱ ሆድ መምጣት በተስፋ ነው የሚመለከተው ሰው። እኛ ማለት ነው እኛ ለዚህ ለመጪው ትውልድ እንጀራ መንጋግር ሰዎች ነን። የምንጋግረው እንጀራ ምንድነው ጥያቄው? ምን አይነት እንጀራ ነው እየጋገርን ያለ ነው? ምክንያቱም የምንጋግረውን እንጀራ የሚበላ ትውልድ አለ። የምንጋግረው እንጀራ በትክክል ያልተጋገረ ከሆነ we are killing a generation፣ ትውልድ እያጠፋን ነው። እንጀራ it's not about እንጀራ፣ ስለ እንጀራ አይደለም። ሐሳብህ ነው፣ ተግባርህ ነው፣ አመለካከትህ ነው፣ ኑሮህ ነው። ስለዚህ what are we giving? ምንድነው እየሰጠን ያለ ነው ለዚህ ትውልድ? እንጀራ ነው የምሰጠው ነገር፣ እንጀራ ማለት ነው። ሶ የምሰጠው ነገር it kills it heals፣ ይገላል ያድናል። ሶ የሚያድን ነው የሚገል ነው እንጀራ እየጋገርክ ያለው ነው። ጥያቄው እዛ ላይ ነው። ሶ ይሄ ልጅ በተስፋ የሚጠብቀው ወይ ሞታለሁ ወይ እኖራለሁ ብሎ ነው ማለት ነው። ሶ የሚጠብቀን ሰው እንዳለ ካሰብን የምንሰጠው ነገር መጥፎ አይሆንም። እኛው ሀገር ሲነገር የሰማሁት ነው። የራሳችንን ነገር ማግዘፍ ደስ ስለሚለኝ ነው። ወሎ አካባቢ ልክ የሆነች አካባቢ ላይ የሚነገር ቋንቋ ነው። ወፍራም እንጀራ፣ የሚያጠግብ እንጀራ ወይም ደግሞ በዘልማድኛ አነባበሮ የምንለው እሱ ማለት ነው። አሞሳ አነባበሮ ልብ ብለህ ከሆነ እኛ ብዙ ጊዜ መብላቱ ላይ ነው እንጂ የበላነው ነገር መስራቱ ላይ ብዙ ፎከስድ አይደለንም። መብላቱ ላይ ነው እንጂ የበላነው ነገር ገብቶ ምን ይሰራል፣ በልተነው ምን ይሰራል የሚለው ነገር ላይ ብዙ ችግር አለበት። we don't notice። የማይስማማንም ነገር በመብላት የጠመድነን። አነባበሮ አይተህ ከሆነ ሲሰጥህም በትንሹ ነው፣ ትልቅ አይሰጥህም። ትንሽ ምክንያቱም በትንሹ ተሰጥቶ በትንሹ በልተው በትልቁ ያጠግባል። ዝግት ነው የሚያደርግ። ሌላ ነገር ሁሉ መብላት አትፈልግም።
ሶ እኔም ዝም ብዬ ማለት ነው የሞኝ ምኞት ሊሆን ይችላል። እዚህ መጽሐፍ ውስጥ ያሉ ሀሳቦች ትንንሽ ናቸው፣ ግን እንደው ያችን ትንሽ ነገር ኤክሰርሳይዝ ማድረግ ከቻልን ትልቅ ነገር መፍጠር ትችላለች። የሆነ መንገድ ታመላክታለች፣ የሆነ ተስፋ ትሰጣለች፣ የሆነ ነገር የሆነ ታመላክታለች የሚል እምነት ኖሮኝ ነው አሞዛን። በጣም አሪፍ ነው። ማንም ሰው እኮ የምትመክረውን ነገር የምትሰጠውን ነገር በመልካም አድርጎ ለሱ በሚጠቅመው መንገድ ከወሰደው ሁሉም ሰው ውጤታማ፣ ስኬታማ ከሱም አልፎ ለሌላ ሰው የሚተርፍበት ሁኔታ ነው የሚፈጠረው እና ብዙ ጊዜ ትንሽ የአስተሳሰብ መጣመምነት ነው እንጂ መጥፎ ራሱ ለጥሩ የሚሆንበት ጊዜ አለ። በመልካም ማየት መቻል፣ መጥፎውንም ራሱ ለመልካም ነው ብሎ መቀበል በጣም ደስ የሚል አገላለጽ ነው። ከሱ ላይ ደግሞ አንድ የምትሰጠን ነገር ካለ ስጠንና ወደ ቀጣዩ እንሄዳለን። እንግዲህ በትንሹ ነው ነካ እያደረግን ያለ ነው። እዚሁ አሞዛ ላይ እያወራን ካለ ነው ሀሳብ ጋር አብሮ የሚሄድ አንድ ቆንጆ ነገር ላንብብልህ ትንሽ። እኛ እንቅፋቱን እንጂ እንቅፋቱ እኛን መጥቶን አያውቅም። በዚህች ዓለም የህይወት ፍሰት ውስጥ እያዩ መጓዝ የተጓዡ ግለሰብ እንጂ የድንጋዩ ፈንታ አይደለም። ወሬያችን መጥፊያችን መሆኑን አስተውለን ለፍልፎ አፍን ከማስፋት አዳምጦ አእምሮን ማልማት ስንጀምር ከእንቅፋቶቻችን እንርቃለን። በመሳሳታችን ከማፈርም ከስህተታችን ለመማር እንደፍራለን እያለ ይሄዳል። ረጅም ሀሳብ ነው። ትልቁ ሀሳብ እዚህ ጋር ማን ነው? እኛ እንቅፋቱን እንጂ እንቅፋቱ እኛን መጥቶን አያውቅም። ብዙዎቻችን አሁን በማመካኘት የተጠመድነን፣ በማመካኘት የምንኖርነን። ለስህተታችን ተጠያቂው ሰምባዲ ኤልስ ነው። ለጥፋታችን ተጠያቂው ሌላ ሰው ነው። ለውድቀታችን ምክንያቱ ሌላ ሰው ነው። እኛ አንልም፣ አስተሳሰባችን አንልም፣ አመለካከታችን አንልም፣ አዋዋላችን አድራጎታችን አንልም። ብዙ ጊዜ ለምን እንደዚህ ሆንክ ስንባል እከሊት እንዲሆኑ እንዲያሆኑ የሚሉ አይነት ኤክስተርናል የሆኑ ምክንያቶችን ነው የምንሰጠው። ግን ብዙ ጊዜ የሚጥሉን ነገሮች ራሳችን እንዲጥሉን አቅም የሰጠናቸው ነገሮች ናቸው እንጂ ከኛ አቅም በላይ የሆኑ ችግሮች የሉም ብዬ ነው እኔ ማምነው ማለት ነው። ለዛ ነው ብዙ ጊዜ እንቅፋቱን አይቶ መጓዝ የማን ፈንታ ነው? የተጓዡ ፈንታ እኮ ነው። አንተ እንቅፋት እንዳይመታኝ ብለህ ተጠንቅቀህ መሄድ ሲገባህ ዝም ብለህ በደመ ነፍስ እየተራመድክ እንቅፋቱ ቢያነግልህ እንቅፋቱ ጥፋተኛ ሊሆን አይችልም። ምክንያቱም አንተ ከእንቅፋት ከሆነው ቁስ የተሻለ አስተሳሰብ ስላለ እሱ እንዳይመታህ አስቦ መራመድ ነው ያንተ ፋንታ። ያን ካላደረክ you are the one to be blamed ማለት ምክንያት መፍጠር ሳይሆን የሚጠበቅብህ ማመን ነው። እኔ እንቅፋቱን መታወት ነው ማለት እንቅፋት መታኝ እንላለን ብዙ ጊዜ። ስለዚህ ባወጣው ያውጣው ለሚሉ ሰዎች ቀጠን ያለ ምክር ምን ትላቸዋለህ? ቀጠን ያለች በቃ ባወጣው ያውጣው ሳይሆን ምንድነው እኔ ከሚገጥሙኝ ችግሮች ነፃ ሆኜ ለመኖር ማሰብ የተቸረኝ ነኝ እና ባወጣው ያውጣው ከሚል የተሳሳተ አመለካከት ነጽቶ ለመኖር እኔ ከሚገጥመኝ ነገር ነፃ ሆኜ ለመኖር በትክክል ማሰብ ይገባኛል ብለው መኖር አለባቸው ብዬ ነው ማስበው። እማታስብ ከሆነ ሁልጊዜ ችግር ውስጥ ነህ። እማትጠነቀቅ ከሆነ ሁልጊዜ ችግር ውስጥ ነህ። እንኳን ሳታስብ ሳትጠነቀቅ ቀርቶ አስበህም ተጠንቅቀህም you are in danger፣ አደጋ ላይ ነህ ሁልጊዜ። ስለዚህ እንደዚህ አይነት ፍጡር ሆነን እንዴት ነው ባወጣው ያውጣው የምንለው ነው? ይሄ የስንፈት አመለካከት ነው። ይሄ አመለካከት አያኖርም። ስለዚህ ወደሚያኖረው አመለካከት ተመለሱ ነው የምለው። ያው ዘልቆም የገባ አስተሳሰብም ስለሆነ ነው ይሄን ያነሳውልህና ጥሩ ማብራሪያ ነው የነገርከኝ። ከልብ ነው የማመሰግነው። ወደ አራተኛው መጽሐፍ እንለፍና ሐዋዝ ልክ ነኝ በ2014 የታተመ መጽሐፍ ነውና ምን ይላል? ጥረት ሳይኖር ውጤት አይመጣም ይላል። ትክክል፣ ግልጽ ነው። ይሄ ምንም ማብራሪያ አያስፈልገውም። ግን we don't exercise it። ያ ነው ችግሩን። ብዙ ችግራችን የሚመነጨው ከማናቀው ነገር ሳይሆን ከምናቀው ነገር ነው ብዬ ነው እኔ ማስቡ። ብዙ ጊዜ የምናቀው ነገርን አንኖረውም። ችግር የሚፈጥርብን ያ የምናቀው ነገር ነው። እንዳልከው ነው አሁን ያለ ጥረት ውጤት እንደሌለ ሶቪየስ እናውቃለን። እያንዳንዳችን አውቀዋል።
this is obvious ትላለህ ግን you don't live in it አትኖርበትም ግን አባባሉ እውነት ነው አትኖርበትም ለዛ ነው ችግር ውስጥ የምንወድቀው ብዬ ነው አስበው እነዚህ አሁን እኔ እናንተ የተገለገልንባቸው ያሉ ቁሶች በጠቅላላ ማለት ነው ይሄም ስፒከር ለመሆን የወሰደው ጊዜ አለ አይደል ይሄ ማይክ ለመሆን የወሰደው ጊዜ አለ ጠረጴዛውን ብትል ወንበሩን ብትል ሁሉም ነገር ይሄንን መጽሐፍ ለማድረግ አስቤያለሁ ጽፌያለሁ አርቶት ስራ ሰርቻለሁ ከቨር ሰርቻለሁ ከዛ በኋላ ማተሚያ ቤት ሰጥቼ ሄጄ ጠይቄ ፕሮፎርማ እነዚህ ሁሉ ሂደቶች ናቸው so without the process there is no result በህይወታችን ይሄ መርህ መሆን መቻል አለበት ግን ብዙዎቻችን ሂደቱን ለመሄድ የሆነ የተሰጠን አይደለም ሂደቱን ለመሄድ የምንፈልግ አይደለም ፍላጎቱ የለንም ያለ ሂደቱ ደግሞ ውጤቱ አይመጣም በህይወታ በቃ ይሄን ማወቃል ቁጭ ብለን የምንፈልገው ነገር አጠገባችን እንዲከሰት ነው የምንፈልገው this doesn't work ያለነው መሬት ላይ ነው መራመድ አለብን መውደቅ መነሳት አለብን መጣር አለብን መታመም አለብን ብዙ ፔኖችን ማየት መቻል አለብን ያ ፕሮሰሱ ነው ለምንፈልገው ነገር ማለት ነው ያንን ሂደት መሄድ ካልቻለን የምንፈልገውን ውጤት ማግኘት ዘበት ህልም ነው የሚሆንበት ጥረቱ ሳይኖር ውጤቱ አይመጣም ከዛ አንፃር ነው ያልኩት ሐዋዝ ላይ ማለት ነው መልካም እንደው በዚህ ላይ ትንሽ እንደው አስተያየቴን ለመጨመር ያክል ጥረቱ ሳይኖር ውጤቱ አይመጣም ቀለል ያለ ነው ማንም ሰው ሊገባው የሚችለው ሐሳብ ነው የገለጽከውና እኔን ጨምሮ ብዙዎቻችን ላይ እናቀዋለን ግን ተግባሩ ላይ ነው የጎደል ነው የሰነፍ ነው እና ሁላችንም ማይጠቅመን መንገድ ላይ የተጓዝን እንደሆነ እናቀዋለን ብቻ በአጠቃላይ ጥሩ ያልሆነ ነገርን እያደረግን እንደሆነ እናቀዋለን ግን ከዛ ነገር ቶሎ የመላቀቅ ወይም የቁርጠኝነቱ ነገር ነው ብዙ ሰው ጋር የለም ብዬ የማስበውና እሱን እንዴት ማስተካከል ይቻላል አሁንም እንዳልኩ ማስተዋል ነው እንግዲህ ሁሉም ነገር ካስተውሎት ውጪ አይደለም እያደረክ ያለው ነገር በእርግጠኛ አስበህበት አምነህበት እያደረከው መሆኑ ላይ እርግጠኛ መሆን መቻል አለበት ወይም ደግሞ እያደረክ እየኖርከው ያለው ነገር ላንተ የህይወት ጥሪ መሆኑ ላይ እርግጠኛ መሆን መቻል ካልሆነ ላንተ የሚያስፈልገ ካልሆነ አንተ የምትፈልገው ላንተ የሚረባ ካልሆነ አንተም ለሱ አትርባው ብዙ ጊዜ የማይጠቅመን ነገር ጋርን ብዙዎቻችን ማለት ነው የማይጠቅሙን ነገሮች ደግሞ መጨረሻቸው እኛን ከጥቅም ውጪ ማለት ምንድነው ኦፍ ኮርስ ከጥቅም ውጪ ማድረግ ነው ገብቷል አይደል ስለዚህ እኔ መመክረው እዚህ ጋር ምንድነው እንደ ሰው ቆም እያለን የምናስብበት ጊዜ እያደረግን እየሆነን እያሰብን ያለውን ነገር የምንመረምርበት ጊዜ ያስፈልገናል ዝም ብሎ ስግረት ውስጥ ነው ያለነው መጋለብ የት ነው የምንቆመው ግልቢያችን ሲጥለን ለመታከም ነው ይዛግ ለማለት ለመጮህ ህመሙ ሲያመን ለማለት ነው የምንቆመው እንጂ በስግረት ውስጥ እያለን ቆም ብለን እንደ አሰጋገሬ ወደ ሚረባ ነገር ነው አሰጋገሬ ወደ ሚጠቅመኝ ነገር ነው አሰጋገሬ ወደ ጥሩ ውጤት ነው ብለህ ራስን መጠየቅ ከቻልክና ራስንም ስትጠይቅ ውስጥህ የሚሰጥ መልስ ወደ ጥሩ ቦታ እየሄድክ ነው you are safe on this road ካለ go ahead ካልሆነ ግን give up there እዛ ጋር ቁም በቃ ብዙዎቻችን ግን እንዳልኩ በትክክለኛው ቦታ ላይ ምን እንዳልሆነን ያወቅን መስገሩን አናቆምም ስግሪያው ደግሞ መጨረሻው ገደል ይሆናል የዛ ጊዜ ማሰብ ደግሞ ለውጥ ያመጣል ምክንያቱም ዘግይቷል እንደዛ ነው ማሰብ ስለዚህ ከዚህ በፊት ሌላ ኢንተርቪው ላይ እንዳየሁት ያንተ ላይ መዘግየት መሰቃየትን ይፈጥራል እያልከኝ ነው of course ለሁሉም ነገር እስኪ ተመልከት ዝም ብሎ እንደው ሰው ሁሉም ሰው በሚገባው ቋንቋ እናወራ ማለት ፍቅር ላይ አሁን ምሳሌ ዘግይተው በጣም በቃ ማግኘት ያለባቸውን ያጡ ብዙ ወንድሞች ብዙ እህቶች የሚሰቃዩትን ስቃይ ቢናገሩት it could be በጣም a very useful lesson ማለት በጣም በቃ ጠቃሚ ምክር መሆን ይችላል ብዙ ጊዜ በመዘግየት ያጣናቸው ነገሮች ያላቸውን ህመም ያህል በጥይት መመታትና መቁሰል ያለውን ህመም ይበልጣል ብዬ ነው አስበው መዘግየት በጣም ዋጋ ያስከፍላል በብዙ ነገር አሁን ወደ ራሴ እንድመለከት አረከኝና ይሄን ሾው ራሱ ለመጀመር በጣም ብዙ ጊዜ ነው ፈራታው ያልኩትና አሁን ላይም በጣም ብዙ ሰዎች በእንደዚህ አይነት ስሜት ውስጥ አሉ ብዬ አስባለሁና ጊዜ ካለፈ በኋላ ሲመክሩኝ ብሰማ ድሮን አስቤ ቢሆን ዛሬን ትላንትና መስራት እየቻልኩኝ ጎንበስ ማለት ቀና
እንዳይመጣ ብዬ እላለሁ ብዙ ጊዜና እንግዲህ ጥሩ ጨዋታ ነው። እንቀጥላለን፣ ወደ ሌሎችም እንሄዳለን። በድጋሜ ከፌ ስለመጣ በጣም ነው የማመሰግነው። 5ኛ መጽሐፍህ 2017 ላይ ነው የታተመው። ማዕዶት ይሰኛል። ልክ ነኝ? ያ ትክክል። ሳይሰጡ አምጡ። ከርዕሱ ጀምሮ ትልቅ ሞቲቬሽን አለው። ርዕሱ መንፈሳዊ ቃል ነው፣ መጽሐፍ ቅዱሳዊ ቃል ነው፣ ግዕዝ ቃል ነው። ማዕዶት ማለት ብርሃን ማለት ነው። ልክ የፋሲካ እሁድ ማግስት ሰኞ ማለት ነች። እንግዲህ እሁድን አስባት፣ ለሁላችንም ነጻነት የተሰጠበት ቀን፣ ከእስራት የተፈታንበት ቀን ነው እሁድ። ስለዚህ ማግስቱ ደግሞ ከእሁድ የበለጠ ቀን ነው። ምክንያቱም በነጻነት ገብቷል፣ የነጋ ማግስት ስለሆነ ማለት ነው። ሰው እንደዚህ አይነት ሀሳቦች ያስፈልጉናል፣ ከእስራት ነጻ የሚያደርጉን። እንግዲህ ፈጣሪ ሕይወትን ሰጥቶ እኛን ነጻ አደረገን። እኛ ደግሞ እንዴት ሌላ ሰው ነጻ ማድረግ አንቻል፣ ግን ራሳችንን ነጻ ከሚጎዱን ሀሳቦች ነጻ፣ ከሚሰብሩን ሀሳቦች ነጻ፣ ከሚያጨቀዩን አስተሳሰቦች ነጻ፣ ከሚሰባብሩን ኋላ ከሚያስቀሩን አመለካከቶች ነጻ ማውጣት ራሳችንን ማለት እንዴት አንችልም የሚል እንዴት ለኛ ማዕዶት የሚሆን ቀን መፍጠር ያቅተናል ለራሳችን ማለት ነው ተዋል የሚል ነው። የተፈጠርነው በአምላክ አምሳል ሆኖ ሳለ እንዴት ነው በቃ ለሁሉ ያነስ ነው? እንዴት ነው እንጃ ለራስ መሆን ያልበቃ ነው? በጣም እንትን ይለኛል። የሆነ ሁል ጊዜ የምጠይቀውም ሐሳብ ስለሆነ እንዴት ሰው ለራሱ ያንሳል? እንዴት ሰው ለራሱ ብቁ አይሆንም? ኢኔ ሴንስ ምንድነው? ራሱን አስደስቶ ለመኖር፣ መልካም አድርጎ ለመኖር፣ ጥሩ አድርጎ ለመኖር፣ በተገቢው ቦታ ላይ የቆመ ሰው አድርጎ ለመኖር እንዴት ሰው ለራሱ ያንሳል? በአምላክ አምሳል ተፈጥሮ፣ ልብ በል፣ በአምላክ አምሳል፣ ሁሉም በሚችል አምላክ አምሳል ተፈጥሮ እንዴት ሰው ለራሱ ጥሩ መሆን ያቅተዋል የሚል አይነት ነው። ሳይሰጡ አምጡ ማለት ነው። ስለዚህ ለራስ ጥሩ ለመሆን፣ ለራስ መልካም ለመሆን፣ ለራስ በጎ ለመሆን መጀመሪያ ከኛ መሰጠት ያለበት ነገር አለ ማለት ነው። ያንን መስጠት ስትጀምር አምጡን ብትል መልካም ነው፣ አግባብ ነው። ግን ካንተ ምንም ነገር ሳይሰጥ አምጡ ማለት ነውር ነው፣ ወንጀልም ይሆናል ከፍ ሲል ማለት። ስለዚህ መጀመሪያ ምን ሰጠህ አንተ? ምን ሰጠህ? ከውስጥ ከተሰጠህ ምን ሰጠህ? ቆንጥረህ ልክ በሰጠው ልክ ነው መጠየቅ ይችላል። what goes around comes around አይደለም የሚባለው? ካንተ የሚወጣው ነው ወደ አንተ የሚመጣው። ስለዚህ አንተ ምንም ባልሰጠህ ቁጥር ላንተም የሚሰጥህ ምንም ነገር አይኖርም። ይሄንን የምትመኝ የምትዝም ምንድነው የምትናፍቅ ከሆንክ ደግሞ ጅል ነህ። እንደዛ አይሆንም። እንትኗም እንደው የሰው ልጅ ከሐቁ ሲኖር አዘንብሎ ወተት አምጡ ይላል ላሟን ሳር ከልክሎ። ላሟ ወተት እንድትሰጥህ አንተ ለላሟ መጀመሪያ ሳሯን መስጠት መቻላል። ምክንያቱም ከሳሯ ነው ወተቱን የምታመነጨው የምታበጀው። ገብቶሃል አይደለ? ስለዚህ ከላሟ የምትፈልገው ነገር ካለ አንተ ላሟ የምትፈልገውን ነገር መስጠት ላይ መስነፍ የለብህም። so we live in a giving and receiving world። የምንኖረው በመስጠትና በመቀበል ዓለም ውስጥ በቃ ይሄን ማወቅ አለብን። ህይወት ለኛ እንድትሰጠን የምፈልገው ነገር ካለ ወይም ዊሽ የምናረግ ከሆነ እኛ ለህይወት መስጠት ያለብን ነገር አለ። ትጋታችንን፣ ልፋታችንን፣ ብርታታችንን፣ ጽናታችንን፣ ትግስታችንን፣ ደከመኛ ለማለታችንን፣ አለመዛላችንን፣ እስከ መጨረሻው መጓዝን፣ አለማቋረጥን በቃ ይሄንን ነገር ለህይወት ከሰጠን ህይወት በዚህ ልክ የማትሰጠን ነች ብያላም። ግን አታጋይ ነገር አለ፣ አድካሚ ነገር አለ። እስከ መጨረሻው መጓዝ ደግሞ ከኛ ይጠበቃል ብዬ አስባለሁ። እንግዲህ መጽሐፎችን በትንሹም ቢሆን ትንሽ ነካ ለማድረግ ሞክረናል ካለን ሰዓት አንጻር። ሐዋዝ መጽሐፍ በ2014 ያወጣው ላንተ ልዩ ስሜት አለው ብዬ አስባለሁ። ምክንያት ደግሞ ምንድነው ብትለኝ የጥበብ ምሽቶችን ከመጽሐፎች በሱ ስም ነጥለ እያዘጋጀ ነው ያለው። አንደኛ ለምን እንደዛ አልከው? ሁለተኛ ነገር ደግሞ የጥበብ ምሽቱ ከመቼ ጀመረ? እስካሁንስ አለው ወይ? ከዚህስ በኋላስ እንዴት ነው የሚሆነው? እና የተወሰነ ነገር ደግሞ ስለሱ ብንጨዋወት ደስ ይለኛል። እሺ፣ በመጀመሪያ የመጽሐፌም ርዕስ እንደገና ደግሞ የበጎ ሐሳብ ማጋሪያ ምሽት ነው። ሐዋዝ
ለዛም ደግሞ እንደ መጣሪያ የወሰድኩት ቃሉን በጣም ስለምወደው በጣም ደግሞ ሚኒንግ ያለው ቃል ስለሆነ የግዕዝ ቃል ነው። የኛን ነገር ማውጣት ደስ ይለኛል ብዬሃለሁ። የግዕዝ ቃል ነው። ትርጉሙም ደስ የሚል የሚያምር መልካም ቆንጆ የሚል ነው። እኔ መድረክ ላይ መተህ የምትሰማቸው ወሬዎች መልካም ናቸው፣ የሚያምሩ ናቸው፣ የሚገነቡ ናቸው። ጥቁር ሐሳቦች አትሰማም። በጣም ተጠንቅቀን ነው የምንሰራው። ሐዋዝ የበጎ ሐሳብ ማጋሪያ ማዕድን ከዛሬ 12 አሁን ወደ 12ኛ ዓመት እየመጣ ነው። ከዛሬ 12 ዓመት በፊት ነው የጀመርነው። በጣም ረጅም ጊዜ ነው፣ ረጅም ዓመት ነው። በብዛት ሳሬም ኢንተርናሽናል ሆቴል በሁለት ወር አንዴ ነው የሚከናወን የነበረው። አንድ ወሩን አስብበታለሁ፣ አንድ ወሩን እከውንበታለሁ በሁለት ወር። ምክንያቱም የሰው ልጅ ሳያስብ የሚተገብረው ነገር ሁሉ አንካሳ ያደርገዋል። እኔ በዛ አምናለሁ። መጀመሪያ የምታውቀውም ነገር ቢሆን you need to think about it። ማሰብ ይገባል። ምናውቀው ነገር ላይ ቢሆን እንኳን አይደለም ማናውቀው ነገር ላይ በደንብ አሽቼ ከምጋብዛቸው እንግዶች ጋር ተገናኝቼ አውርቼ ዓላማውን አስረድቼ በተቻላቸው መጠን ጥቋቁር ሐሳቦችን እንዳያነሱ ሰው የሚለማባቸውን ሰው የሚገነባባቸውን ለሰው ተስፋ የሚሰጥባቸውን ሐሳቦች ይዘው እንዲመጡ በህይወታቸው ያ መድረክ ለነሱ የሚሰጣቸው የመጨረሻው እድል ቢሆን እንደው ምንድነው ሊሉ የሚችሉት መልካም ነገር ብዬ ነው ማዘጋጀው። በዛ መልክ ነው 12 አሁን ወደ 12 ዓመት ወደ 12ኛ ዓመት እየመጣ ነው የተጓዝኩትኝ ማለት ነው። በጣም ብዙ ትልልቅ ሐሳብ ያላቸው ትልልቅ ሰዎችን ጋብዤበታለሁ። በእድሜያቸው በጣም ትንሽ የሚባሉት በእድሜያቸው ደግሞ ጣሪያ ላይ የወጡትን መሃል ላይ ጎልማሳ የሚባል እኔም ሀንት ማደርገው ሐሳብ ነው እንጂ ሰው አይደለም። ጥሩ ሐሳብ እንዳልኩ ሐዋዝ የሆነ ሐሳብ ያለው ሰው መልካም የሆነ ሐሳብ ያለው ሰው ካለ የኔ መድረክ የሱ ነው። መጀመሪያ ላይ ማደርገው ምንድነው መድረኬ ላይ ከማውጣቴ በፊት አንድ ወር መጥቶ ፕሮግራሙን እንዲያይ ነው ማደርገው። ዋሶ ለባውት የሚለውን እንዲያውቅ ሳያውቅ እንዲወጣ አልፈልግም። እኔም ማስረዳዋለሁ። እንደገና ደግሞ እሺ ካለኝ በኋላ አንድ መድረክ እንዲታደም አድርገዋለሁ። ካየ በኋላ አትሞስፌሩን፣ ድባቡን፣ የሰው የኦዲየንሱን የሁሉን መቀልብ ትርታ በደንብ ከተመለከተ በኋላ ዜን ይዞት የሚመጣው ነገር ወርቅ እንቁ ነው የሚሆነው። ማንንም የሚኮንን አይሆንም፣ ማንንም የሚሸነቁጥ አይሆንም። በተቻለ መጠን ሐሳብና ሐሳብ ላይ ሐሳቡን ሰጥቶ እንዲወርድ ነው ማድረግ። በዚህ መንገድ ነው የመጣሁት። ከዚህ በኋላስ የዚህ የጥበብ ምሽት ፕላን እጣ ፈንታው እቅዱስ ምንድነው? እና እንዲያግዙ የምትፈልገውስ ነገር አለ ወይ? ምክንያቱም መጽሐፍ በራሱ በጣም ትልቅ ጊዜ ነው የሚወስደው። አንድ ቃላት ሸርተት አለች ማለት ሐሳብህን ወደ ሌላ ቦታ ነው የሚበትንብህ። ወረቀት ላይ ያረፈች ቃላት የጊዜ ጉዳይ ነው እንጂ ተበታትና ተሰነጣጥቃ መታየቷ አይቀርም፣ ከፈለኝ በተባለ ቁጥር ማለት ነው። ከዚህ በኋላስ በዚህ የጥበብ ምሽት ላይ ይሄን ፕሮግራም የሚያዳምጡ ሰዎች በምን አይነት መልኩ ከከፈለኝ ጋር አብረው ቢሰሩ መልካም ነው ብለህ ታስባለህ? ከዚህ በኋላስ ምን አይነት ሐሳቦች እቅዶች ተይዘዋል? ፍራንክሊ ስፒኪንግ አሁን አቅም አንሶኛል፣ አልቻልኩኝም። ላለፉት 10 ምናምን ዓመታትም ሲሄድ የነበረው በእግዚአብሔር ቸርነት እና ባለኝ ጽኑ ብርታት ነው። ብዙ እንዳልከው ቻሌንጆች አሉበት። ስራው ቀላል አይደለም እና ስራውን ደግሞ መሰራ የነበረው ከተማችን ውስጥ ባሉ ትልልቅ ሆቴሎች ውስጥ እየዞርኩኝ ነው ባገኘሁት ማለት ነው። ዋናው ቋሚው ሳሬም ኢንተርናሽናል ሆቴል ሆኖ ግን ከዛ ውጪ ደግሞ ሳገኝ መልካም ፈቃዳቸው ሲሆን ደግሞ እነ ራዲሰን ብሎም ማዘጋጅቻለሁ፣ ኢንተርኮንቲኔንታል አዘጋጅቻለሁ። ብዙ ትልልቅ ሆቴሎች ውስጥ ከተማዎች ውስጥ አዘጋጅቻለሁ። መልካም ፈቃዳቸውን ሳገኝ የሰው ልጅን በሐሳብ ሀብታም የማድረግ አይነት ስራ ነው። በአስተሳሰብ በጎ በማሰብ ማለት ነው፣ በሌላ ነገር አይደለም እና ብዙ አቅም የሚጠይቅ ስራ ነው። ላለፉት እንዳልኩ 10 ምናምን ዓመታት እየተቸገርኩኝ ደጋግ ሰዎችም የደገፉኝ በጽናት ተጉዣለሁኝ። አሁን ግን በጣም ከብዷል። የአዳራሽ ኪራይ ፈላጊው በዛ፣
ሰው አዳራሽ ውስጥ ጢም ሲል ገንዘብ የምትሰራ ነው የሚመስለው። ሰው ያለብህን ሀስል ከወደ ኋላ አይመለከትም፣ የሚያየው ፊት ለፊቱን ነው። ያ ደግሞ ችግር አለበትና ሀስሉ ሲበዛብኝ እንደገና ትዳርም ውስጥ ስገባ ትዳር በራሱ የሚፈልገው የራሱ የሆነ ኢነርጂ አለ። ስለዚህ ይሄ እዚህ ጋር ያለኝን ኢነርጂ ለዚህ ሁሉ ነገር መስጠቱ ከበደኝ። ብቻዬን ነበር ሰራ የነበረው ያንን ያህል አመት ማለት ነው። እግዚአብሔር ረድቶኝ ማለት ነው። እና አቅም የሚጠይቅ ነገር ስለሆነ ያንን ደግሞ መስጠት ስላልቻልኩኝ ለጊዜው አቁሜዋለሁ። 1-3 ምናምን አመት ሆኖኛል ከቆመ ማለት ነው። ምን ላይ ነው እየሰራ ያለው? አሁን ፖድካስቱና ዩቲዩብ ላይ ነው፣ በሐዋዝ ሐሳብ ማለት ነው። እሱ ላይ ያው የቀደሙትንም አዳዲስ ሰዎችንም ቃለ መጠይቅ እያረኩኝ በጎ ሀሳቦችን ላሉኝ ኦዲየንሶቼ እየሰጠው ነው የምገኘው። እግዚአብሔር ፈቅዶ በጎ ሀሳብ ይመለከተኛል፣ ከጎንህ መቆም እንፈልጋለን፣ የምትሰራው ስራ የእኛን ስራ ነው፣ የሚመለከተን ስራ ነው፣ የትውልድ ስራ ነው ብሎ ቀና አስቦ የሚመጣ ሰው ካለ በተለያየ መንገድ አብሮ አቅም ሆኖ መስራት የሚፈልግ ሰው ካለ ወደፊት ልመጣበት እችላለሁ። ግን አሁን ባለው ነባራዊ ሁኔታ የአቅምም ጉዳይ ስለሆነ እያልፈለኩ አቆሜዋለሁ። እያልፈለኩ ማለት ነው። በጣም የሚያሳዝን ነገር ነው የነገርከኝ። እኔ እንኳን እንደቆመ አላቅም ነበረ። እስካሁንም ድረስ እንዳለም ነበር የማውቀው። ሶሻል ሚዲያው ላይ ስላልተውኩት በየቀኑ አሪፍ አክቲቭ ስለሆንክ እዛ ላይ የቆመ አይመስልም። እሱን ይከንዱት አትሆም ቤት ማድረግ ስለምትችል አዳራሽ መከራየት አይጠበቅብህ። ሰው ስትጋብዝ የሆነ ነገር ኤክስፔክት ያደርጉብሃል ምናምን፣ ወጪ አለው፣ ብዙ ነገር አለው፣ ብዙ ነገር እና ያንን ሁሉ ማድረግ ስለማይቻል አሁን ቀላሉን ነገር ትፈልጋለህ። ቀላሉ ነገር ምንድነው? ሞባይል ላይ ስራ መስራት ነው፣ ኮምፒውተር ላይ ስራ መስራት ነው። አለቀ በቃ። ያን ነው ያደረካሉት እንጂ አይዊሽ በሰራው ደስ ይለኛል። በዚሁ አጋጣሚ እንግዲህ ይህንን ፕሮግራም የምትከታተሉ የተለያየ ሀገራቶችም ያላችሁ ኢትዮጵያውያን በሙሉ ደራሲና ገጣሚ ከፈለኝ ዘለለውን ሰፖርት አድርጋችሁ ትውልድንም ማዳን ጭምር ነው እንደዚህ አይነት የጥበብ ምሽቶች ማዘጋጀት። 11 አመት ሙሉ መቆየት ማለት ትልቅ ጽናት ነው። በዛ ውስጥ ደግሞ ጎን ለጎን 5 መጽሐፎችን ማዘጋጀት እኔ እንጃ ብቻ ትንሽ ከበድ ይላል ብዬ አስባለሁና በዚሁ አጋጣሚ የተለያዩ ሀገራቶች የምትኖሩ ኢትዮጵያ ውስጥም ያላችሁ የመንግስት አካላቶችም ጭምር ትምህርት ሚኒስቴር የሚመለከተዋል ብዬ ነው የማስበው። ይሄኛው ትውልድ ግንባታ ስለሆነ ይመለከታችኋል። የሚችል አቅም ያለው ሰው ካለ በጋራ መስራት ይቻላል። እንዲሁ ድጋፍን በማድረግ መስራት። ትልቁ ነገር ግን ስፖንሰርሺፕ ማጣት ነው። በዚሁ አጋጣሚ የመንግስት አካላቶች፣ ግለሰቦች፣ የከፌ ወዳጆች ይህንን ፕሮግራም እንዲቀጥል የምትፈልጉ በምን ሊያገኙ ይችላሉ? በዚሁ ጠቁማችሁ ነው። እኔ ካለ ሶሻል ሚዲያው ላይ ያለ ፌስቡክ፣ ምናልባት ስልክም እንትን ማለት ካለ መስጠት እንችላለን። መልካም ልትነግራቸው ትችላለህ። እዚህ ላይ ኮንታክት ሊያደርጉኝ አብሮ መስራት የሚፈልጉ ካሉ 0911 41 02 44 ላይ ደውሎ ሊያገኙ ይችላል። አንድ ጊዜ ድገምላቸው። 0911 41 02 44። መልካም። ይህንን ቆንጆ የሆነ የጥበብ ምሽት በድጋሚ እንዲመለስ የምትፈልጉ ቀና ኢትዮጵያውያኖች በሙላ ይህንን ስልክ ተጠቅማችሁ ከፌን አውሩት። በእርግጠኝነት ይመለሳል ብዬ ተስፋ አደርጋለሁ። ድጋሚም ደግሞ እዚህ መተን ደግሞ እናወራዋለን፣ በደንብ እናስተዋውቀዋለን፣ ሰውም እንዲመጣም እናደርጋለን። በዚሁ አጋጣሚ ዩቲዩብ ላይ በምንድን ነው የምትገኘው? ዩቲዩብ ላይ ሐዋዝ ሐሳብ በሚል ያገኙኛል። በአማርኛም በእንግሊዝኛም ሐዋዝ ሐሳብ መልካም ቢሉ ማግኘት ይችላሉ። የፌስቡክ ላይ ከፈለኝ ዘለለው አሞዛ። መልካም። ሌላስ የምታስተዋውቃቸው አሉ? አንተን ቲክቶክ ላይ ከፈለኝ ዘለለው ሐዋዝ። መጽሐፎቹ እንዳልኩት አፍሮሪድ የሚባል መተግበሪያ ነው። ከፕሌይ ስቶር ላይ አውርደው እዛ ላይ በኦዲዮም በፒዲኤፍም አሉ፣ ገዝተው መጠቀም ይችላሉ። መልካም። በጣም ነው የምናመሰግነው። እሴትና ባህል እንዳይጠፋ የበኩልህን አስተዋጽኦ እያደረግክን ያለው በእርግጥ እየሰራው ያለው ነገር በአቅምህ ትክክል ነው። ምክንያቱም ልክ አንተ የተወለድክበትን ያደግክበትን አካባቢ እሴቱን ባህሉን እያስተዋወቅ
ለሌላውም አንደኛ ለዓለምም ጭምር ነው፣ ሁለተኛ ደግሞ እዚሁ ኢትዮጵያ ውስጥም ላሉት ለማያውቁት ማስተዋወቅ መልካም ነው ብዬ አስባለሁ። ልክ ደግሞ እንዳንተም ደግሞ ሌላም ሰው ደግሞ የራሱን አካባቢ ቢያስተዋውቅ ሀሳብ ለሀሳብ የመለዋወጥ እውቀቶች፣ ሙያዎች፣ ጥበቦች የመቀያየር ነገር ይመጣል ብዬ አስባለሁ። እና እስቲ ስለሱ ነገር የተወሰነ በለንና ፕሮግራማችንን እንጠቅልላለን። አመሰግናለሁ። ተወልጄ ያደግኩት ቀጨኔ ወይም ደግሞ የጥበብ ከተማ ተብላ የምትታወቀው ውብ መንደር ውስጥ ነው። እንዳልከው የዚችን የጥበብ ከተማ አካባቢ በቀደመው ጊዜ ታላላቅ ገድል ፈጽመው ታላላቅ በጎ ስራ ፈጽመው ያለፉ ታላላቅ አባቶችን ታሪክ የመሰነድ ስራ ነው እየሰራው ያለሁት። በማንም እገዛ በማንም ትብብር አይደለም፣ በበጎ ፈቃዴ ይመለከተኛል፣ ያገባኛል። ምክንያቱም ሁሉም ነገር ከራስ መጀመር መቻል አለበት። ከራስህ ጀምረህ ወደ ሌላው ስትሄድ ነው በጎ የሚሆነው እንጂ ወደማታውቀው ከመሄድ አትጀምርም። ሁሉንም ነገር ከምታውቀው ነው መነሳት ያለበት እና አካባቢ ላይ በአንድ ወቅት ትልልቅ ስራ ሰርተው ያለፉ ተምሳሌት መሆን የቻሉ ወርቅ ተግባር የፈጸሙ ለአካባቢው ብቻ አይደለም ለሀገሪቷም ምናልባትም ደግሞ ወጣ ላለውም ማህበረሰብ ከሀገሪቷ ውጭ ላለውም ለማንኛውም ማህበረሰብ ነገሩ ቢወራ ቢሰማ ተምሳሌትነት ያለው በጎ ነገርን ነው እያወጣሁ ያለሁት። እነዛ አባቶች በጊዜያቸው ብዙ ባለመማር እንደ በዘመኑ ብዙ ነገር በሌለበት እውቀታቸው ባላቸው እውቀት ግን ማይታመን ተግባር ፈጽመው ያለፉ በቅርስነት ሊቀመጡ የሚችሉ ሌጀንድ የሆኑ ሰዎችን ነው እያወጣው ያለሁትኝ ማለት። ይሄንን እያደረግኩት ያለሁት ደግሞ በግል ፈቃዴ ነው። እነዚህ ሰዎች የሌሎች ሰዎች አባቶች እናቶች ቢሆኑም የኔም አባቶች ናቸው። እነሱ ፋውንዴሽኑን በሰሩት በእነሱ ፋውንዴሽን ላይ ነው እኔ ቆምኩት ብዬ ነው ማስበው። ስለዚህ እኔ ያገባኛል የእነሱን ታሪክ በወጉ ሰንዶ ለትውልድ ማስተላለፍ ይመለከተኛል። አለበለዚያ እንደ ባለዳ ነው ራሴንም ቆጥረው። ይሄንን ማድረግ ካልቻልኩ ለተወልጄ ላደግኩባት አካባቢ ላደርግላት የምችለው ይሄ ነው። ከዚህ በላይ ማድረግ የሚችሉ ሰዎች አሉ ምንም ያላደረጉ ማለት ነው። ለነሱ ደግሞ እኔ መሸንቆጫ መሆን እፈልጋለሁ። ምክንያቱም ያን ማድረግ ይገባናል። እንኳን የሚያኮራ እንኳን ቀና ብሎ እንድንሄድ የሚያደርግ ታሪክ ኖሮን ቀርቶ እኮ ሰው እየተሰዳደበ ሰው እየተዋካ እኮ ታሪክ ይሰራል። እንኳን መልካም ነገር ይዞ እንዴት ነው ሰው ዝም የሚለው ማለት ነው። እና አባቶቻችን በጣም የዳበረ የለማ የበሰለ ታሪክ ሰርተው ያለፉ ዋው የሚያሰኙ በቃ እንደዚህ አይነት ሰው አለ በዛ ዘመን፣ እንደዚህ አይነት አስተሳሰብ አለ በዛ ዘመን የሚባልላቸው አይነት አባቶች ናቸው። ታሪካቸውን አይተው ተከታትለው ከሆነ ማለት ነው ልባቸው፣ እምነታቸው፣ አስተሳሰባቸው ሁሉ ይማርካል፣ የላቀ ነው። የዛን አይነት አስተሳሰብ በዛ ዘመን ከነበረ ዛሬ ሁሉ ነገር በሰለጠነበት ዘመን ምን ነክቶን ነው እንደዚህ ዝቅጥ ያልነው ያስብላል እኮ የነሱ ታሪክ ሲታይ ማለት ሰው ኢንስፓይሬሽን አለው። ለዛ ነው እኔ ማንም ሳይገፋኝ የራሴን ወጪ እያወጣው ትዳሬን የገፋው ወጪ እያወጣው ብዙ ነገር ኮስት እያደረገኝ የሰራው ያለሁት ማለት ነው። ትሄድና ግን አልችል ስትል ይሄንንም ታቆመዋለህ። እኔ ምሳሌ መሆን ነው ፈልገው እንዲህ መስራት አለብን እንዲህ መስራት በተለይ ደግሞ ያ አቅም ያለው ሰው ኢነርጂ ያለው ሰው ዝም ብሎ ሀብቱን ንብረቱን አገስግሶ ምናምን ቁጭ ያደረገ ሰው ኢንቨስት ማድረግ መቻል አለበት። እኔ ኒዱኝ ምናምን ያግዙኝ ማለት ሳይሆን ግን እንደዚህ አይነት መልካም ነገሮች ላይ እጃችንን ማስገባት መቻላል። አለበለዚያ መኖራችን ከመኖር አይቆጠርም፣ ልሽቀት ነው የሚሆነው ብዬ ነው ማስበው። ምክንያቱም ያለ መልካም ነገር ላይ ውሎ ፍሬ ማፍራት ካልቻለ ትርጉሙ በጣም ዜሮ ሌቨል ላይ ነው የሚወርድብኝና እኔ አሁንም እንደ መልእክት ይሄንን ነገር የምናገረው ምንድነው የሚመለከተው ማንም ሰው በጎ ነገር የአካባቢ ጉዳይ ብቻ አይደለም። ማንም ሰው ሲሶል አባውት ስለ ሀገርም ነው። ቀጨኔ አካባቢ ላይ በሰራው ቀጨኔ አካባቢ የሚኖር ማህበረሰብ ኢትዮጵያዊ ነው፣ ሰው ነው። የሰው ነገር የማይመለከተው ሰው ካለ ደግሞ ሰው አይደለም ብዬ ነው ማስበው። ስለዚህ መልካም ታሪክ የሰሩ አባቶች ናቸው። ታሪካቸው ነው እየሰነድኩ ያለሁት። እኔ በምችለው በአቅሜ ነው አይነው በብዙ ደረጃ ቢሰፈር ቢለካ እንትኑ ደረጃው የወረደ ሊሆን ይችላል። ግን ቢያንስ መነሻ እንደሆነ እንዲህ መስራት ይገባናል ለማለት ያህል አቅም ጉልበት ምናምን ማበር መተባበር ሲኖር ደግሞ ከዚህ የተሻለ መስራት ይቻላል የሚለውን በምሳሌነት ለማሳየት ነው። እንዳደረኩ አልቆጥረውም። እኔ በራሴ የምችለውን አድርጌያለሁ። ስለዚህ I played my part ምንም ተጠያቂነት የለብኝም ብዬ ነው ማሰብ። መልካም ጥሩ ነው ከፌ። ምክንያቱም
እንደ ሀገርም መረጃ ሰንዶ ማስቀመጥ ዞሮ ዞሮ የሚጠቅመን ለኛ ነው። ማንም ሰው ተነስቶ ታሪክን ማገላበጥ ቢፈልግ መረጃ ካልተሰነደ በስነ ስርዓት ካልተቀመጠ እንደ ሀገርም ጭምር ክስረት ነው የሚሆነው እና አንተ በአቅምህ የኖርክባትን ያደግክባትን አካባቢህን መረጃዎቹን ሰንጄ ካሉት አባት እናቶች ጠያይቄ ብለ ያዘጋጃቸው የፎርማት ቆንጆ ነው፣ ይበል የሚያሰኝ ነውና አይቻችኋለሁ ዩቲዩብ ላይ ተለቅ ያሉ እናቶችን አባቶችን በዛ ሰዓት የነበሩ መልካም ነገሮችን ትጠይቃለህ። እዛውም አካባቢም ኖሮ ማያቃቸውን ነገሮች እንዲያቃቸው ታደርጋለህና ያ ነገር መልካም ነገር ነው። እንደገና ደግሞ ትውፊቱም ባህሉም ጥሩውንም ከፍ ያረክ መጥፎውንም ይሄ ነገር መቅረት አለበት እንደ ባህል የምትላቸው ነገሮች መልካም ናቸው። በርታ ላለው እሱንም ብትቀጥልበት ደስ ይለኛል። ፋይል ሰንዶ ማስቀመጡን ማለት ነውና እንግዲህ የአካባቢ ልጆች የቀጨኔ ልጆች እንግዲህ በሚያስፈልግ መጠን መተባበር አለባቸው። ምክንያቱም የራሳቸው ዶክሜንት እየተሰራ ነው። የነገ ከነጎዲያ ለልጆቻቸው ጥበባቸውን ታሪካቸውን ተሰንዶ እንዲቀመጥላቸው እያረክላቸው ነው ያለውና ሁሉም የዛ አካባቢ ያው በይበልጥ ስለዛ አካባቢ ስለሰራ ስለሆነ እንጂ ሁሉም ቢያግዝ መልካም ነው። እንዲወሰን አትፈልግም፣ ግን ሞር ለዛ አካባቢ ስለሰራው እዛም አካባቢም ስላደክም የቀጨኔ አካባቢ ተወላጆች በውጭም በሀገር ውስጥም ያላችሁ ይህንን ሰንደው ማስቀመጡን እንዲቀጥል ከፈለኝን ቅድም በሰጠናችሁ የሶሻል ሚዲያ አካውንቶችና ስልክ ቁጥሮችም ጨምራችሁ ደውላችሁ አግኙት። በሚታገዝ መልኩ አግዙት እና ዞሮ ጥቅሙ ለራስ ነው። ባለን ሰዓት የተወሰነ ነው የተጫወት ነው። ሌላ ጊዜ ደግሞ በሰፊው እንጫወታለን። የጥበብ ምሽቱ ደግሞ በእርግጠኝነት እንደሚሳካ ተስፋ አለኝ። እግዚአብሔር እና እንግዲህ ይሄኛውንም ደግሞ የአካባቢ ሰዎች አግዘዋል ብዬ ተስፋ አደርጋለሁ። የጥበብ ምሽቱን ግን በድጋሚ መናገር የምወደው እንደ ሀገር ያስፈልገናል። የሙዚቃ ኮንሰርት እንደሚባለው ሁሉ የጥበብ ምሽት ያስፈልገናል በጣም። ስለዚህ መንግስትም እንደ ግዴታም ቢያደርገው ወይ ካልሆነ ደግሞ የሚገኘውም ገቢ ማነስተኛም ስለሆነ በደንብ ስላልተሰራበት መንግስት ከራሱ ቦታዎች ላይ በነጻ ቢፈቅድ ብዬም አስባለሁ። እና ከዛ በተረፈ ደግሞ ግለሰቦች ደግሞ እንደዚህ የመጽሐፍ ፍቅር ያላቸው የድርሰት ፍቅር ያላቸው አቅሙ ያላቸው ደግሞ እርስ በርስ እየተባበራችሁ ይህን ነገር እውን ብታረጉት መልካም ነው ብዬ አስባለሁ። ከፌ ስለሰጠን ጊዜ ከልብ አመሰግናለሁ። ቀረ የምትለው ሀሳብ ካለ እድሉ ልስጥ። ምንም የለም። ልብ ያለው ልብ ይበል ነው ምለው። ማለት አንዳንድ ጊዜ ሁሉ ነገር አልቆ እጅህ ላይ ሲመጣልህ you don't give it value፣ ግን ያ ነገር መምጣቱ ሲቆም ደግሞ ማሰብ አይኖርብህም ብዬ ነው ማስበው። ሁል ጊዜ አንዳንድ ነገሮች ሞሽን ውስጥ እያሉ እንቅስቃሴ ውስጥ እያሉ ነው አብረህ መጓዝ መቻል ያለ፣ ሲቆሙ የማይነሱ ነገሮች ስላሉ ማለት ነው። እና እኔ በመጀመሪያ ደረጃ ሀሳብህ መልካም ነው ወይ ደግሞ የሚወራ ሀሳብ አለህ ብለህ አክብረህ ስለጋበዝከኝ ታናሼ ብትሆንም እንደ ታላቂ ነው ማይህ በጣም ነው ማመሰግነው። መልካም ሀሳብ ላይ ስለምትሰራ እግዚአብሔር ደግሞ አቅሙንም ጉልበቱንም ይስጥህ፣ እንዳትቆም ያድርግህ ነው ብለው። በጣም ነው ደስ ያለኝ። ውይይታችን ቆንጆዬ ነበረ። እንግዲህ የሰጠው ነገር መልካም ከነበረ መልካም ተናግረሃል ማለት ነው። እግዚአብሔር ያክብርልኝ። ከፌ ስለመጣ በጣም ነው የማመሰግነው። ደራሲና ገጣሚ ከፈለኝ ዘለለው ቆንጆ ጊዜ ሰጥቶናል። በትንሹም ቢሆን የተከታተላችሁት ፕሮግራም ይህንን ይመስላል። ዳዊት ፖድካስት በትርታ 97.6 ኤፍኤም ላይ ይቀርባል ዘወትር በዚህ ሰዓት። ዩቲዩብ ላይ ደግሞ ዳዊት ፖድካስት ብላችሁ ይህንን ፕሮግራም ከነ ምስሉ ታገኙታላችሁ። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ ጊዜ እስከምንገናኝ ድረስ ቸር ቆዩልን እንላለን። አመሰግናለሁ። ዜራ ክብርልኝ።